ዝና በስተመጨረሻ ሰዓት ላይ ያመልጥ ከጫፍ ደርሷል። በዚህ በኩል ደግሞ ምሳሌን የት እንዳለች የመድብል ሰዎች ደርሰውባት ሊያስመልጧት ከጫፍ በደረሱበት ሰዓት ላይ ሁለት ሰዎች መተውባቸው መጨረሻውን ማወቅ አልተቻለም። በዚህኛው ታዲያ ይህንን ምን ሊፈጠሩ ይችላሉ የሚለውን ነው አብረን ቼክ የምናደርገው። የመጀመሪያው ነገር ምሳሌ እንግዲህ አብሯት ማንነቱ ካልታወቀ ሰው ጋር የመድብል የድሮ ዕዳ ያለበትን አሁን ደግሞ በዚህ መድብልን እክሰዋለሁ ብሎ በማሰቡ ይህንን ነገር ያደርጋል። ገና ሰውየው እንደመጣ ወደ ድራማው ማንነቱን ሳያሳይ መጀመሪያ ከመድብል ጋር ይተዋወቃል። ሁለተኛ ከመድብል ጋር ሲያወራ ባለበት ሰዓት ላይ ደግሞ ከዚህ በፊት መድብል ለሱ ትልቅ ውለታ እንደዋለለትና አሁን ምናልባት ሊክሰው የሚችልበት አጋጣሚ እንደተፈጠረለት ሲነግረው ሰውየው ያለምንም ማቅማማት ነበር ሊያደርግለት የተስማማው። ነገሩ እንዲህ ነው። ከመድብል ጋር ወዲያውኑ ከተስማሙ በኋላ ለመረጃው ሜላት ስለምትቀርበው ሜላትን ይመጣና ስራ እንደሚፈልግና ስራውን ወዲያው መጀመር እንዳለበት አሁኑኑ አስቸኳይ ስራ እንድትሰጠው ይጠይቃታል። እሷም ደግሞ ወዲያውኑ ወጥመድ ውስጥ ትገባለታለች። መጀመሪያውኑ የፈለገው የምሳሌን የት ቦታ እንዳለች ስለሚፈልግ ነገሩ እሷ ትዘረዝርና ዝና ታግቶብናል፣ ነገሩ አሁን ላይ ደግሞ የኔን አቅም ለነሱ ማሳየት ስለሚፈልግ ምሳሌን ለብቻ ወደ ሌላ ቦታ እንወስዳትና እሷን ይዘናት ከሁለቱም ወገን ያሉትን ሰዎች እናስፈራራቸዋለን። ሌላ ሁለተኛ የምትውልልኝ ውለታ ወይንም የምጠይቅ ነገር ቢኖር መድብልን ታስወግድልኛለህ ነበር። እያንዳንዱ ነገር እሺ ብሎ ከተስማማ በኋላ የራሱን አንድ ሐሳብ እንደመጣለት ይነግራታል። ይህም ሐሳብ የሆነው ምሳሌ ያለበትን ቦታ ምሳሌ ያለችበትን ቦታ ትነግሪኝና እሷን ከያዝናት በኋላ ለብቻዋ አድርገን ከሁለቱም ያሉትን ሰዎች ማስፈራራት እንችላለን ይላታል። ወዲያውኑ እሷ ደንገጥ ትልና አይ ምሳሌን እንኳን ያለችበትን ቦታ ልነግርህ አልችልም፣ ምክንያቱም ያንን ከነገርኩ እነ ካሌ ሞሲሳ እኔን ወደ አልሆነ ቦታ ወስደው ወይ አግተውን የጥፋቴን ያህል ሊሰጡኝ ይችላሉ፣ አንተ ሌላ መንገድ መፈለግ ይኖርብሃል ትለዋለች። አይ አንቺ የራስሽን አቅም ማሳየት የምትፈልጊ ከሆነ ይህንን ነገር ማድረግ ይኖርብሻል ይላታል። እሷ ወዲያውኑ በዚህ ጉዳይ ላይ እሺ ብላ ተስማማና ምሳሌ የት እንደታገተች ለሰውየው ትናገርና ወዲያውኑ እሱ ለምሳሌ በጆሮዋ ሲነግራት ሰምታችኋል፣ አሁን በቅርቡ መድብልን የምታዩ ይሆናል ብሎ ያው እዛ ጋር የሚጠብቃትን ሰውዬ ወዲያውኑ ነበረ መቶት መሬት ላይ ራሱን እንዲስት ያደረገው። ሰውየው ግን የዋዛ አልነበረምና ስልኩን አውጥቶ እያመለጠ ነው ብሎ እንደተናገረ ወዲያውኑ በር ላይ ይዟት ሊወጣ ሲል ሁለት ሰዎች ይመጡበታል። አሁን እዚህ ጋር ሁለት ነገሮች ሊፈጠሩ ይችላሉ። የመጀመሪያው ነገር ወዲያውኑ እሱን መተውት ምሳሌን ወደ ቦታው ወይንም ቦታ ቀይረው ሊያግቷት ይችላሉ መልሰው፣ አሊያም ደግሞ ውስጥ እንዳለው ልጅ እንደመታው እነዚህንም ሁለት ልጆች መጣል ይችላል። ከዛም በኋላ ይዟት ወደ መድብል ይገሰግሳል ማለት ነው። አሊያም ደግሞ ያለበት ድረስ መድብል እንዲመጣ እገዛ እንዲጨምርለት ማድረግ ይችላል። ሌላው በዝና በኩል ያለውን ነገር ደግሞ እንይስ። ዝና በስተመጨረሻም ሰዓት ላይ አብረውት የቆሙት ሰዎች ልበ ሩህሩህ እንደሆኑ እንደ መድብል ጨካኝ እንዳልሆኑ ሲያቅ ሞገስና ዳጣ አብራቸው ነበረች። ይሄኔ ግን አንድ ሐሳብ ይመጣለታል። ሽንቱ እንደወጠረውና መሽናት እንደሚፈልግ እየተናገረ አስቸኳይ እንደሆነ ያውም መድብል ሳይመጣ መሽናት እንደሚፈልግ እየተናገረ ነበረ። በሌላ ጊዜ ሲሸና መድብል አብሮት ስላለ መድብል ደግሞ ወዲያውኑ ጥፍር አድርጎት ነው ወስዶ እንዲሸና አድርጎ የሚመልሰው። ሞገስ ግን በዚህ ሰዓት ላይ ብቸኛ እሱ ያለው ሰው ሲሆን ሽንቴ ወጥሮኛል ብሎ ዝም ብሎ የሚያወራ ከሆነ መድብል እስኪመጣ ጠብቅ እንደሚሉ ስለሚያውቅ አውቆ ትንሽ ሱሪው ላይ እየሸና በጣም እንደወጠረውና አሁን መሽናት እንዳለበት እየተናገረ ወዲያውኑ ይጨቀጭቃቸዋል። ዳጣ ይህ ነገር አላማራትም። አይ ባንፈታው ይሻላል፣ እሱ ሲመጣ ቢፈታው ይሻላል፣ እኛ ይህንን ነገር ማድረግ አንችልም ብላ ለሞገስ በተደጋጋሚ ማስጠንቀቂያ ብትሰጠውም ሞገስ ግን አይ መሽናት ካለበት ይሽና፣ ችግር የለውም፣ ሌላ ጊዜ እኮ እኔና መድብልም አንድ ላይ ሆነን እየፈታን ነው ሽንት ቤት የምናደርሰው ብሎ እሷን ያሳምናትና ያኔ ያላቸው አማራጭ እሱን ፈተው ወዲያውኑ ሽንት ቤት መውሰድ ነበረ። ዳጣ መጀመሪያውኑ ነገሩ በጣም እያስፈራት ስለነበረ በእጇ ዱላ ይዛ እየጠበቀች ነበረ ርቃ። ይሄኔ ግን ወዲያውኑ እግሩ እንደተፈታለት የእጁ ሳይፈታለት ሞገስን ወዲያውኑ ራሱን እንዲስት አድርጎ መሬት ላይ ይጥለዋል። በዚህ ሰዓት ዳጣ ደርቃ ትቆማለች። ምን ማድረግ እንዳለባት በእጇ የያዘችውን ዱላ እንኳን አልተጠቀመችበትም ነበረ በጣም ስለፈራችው። ወዲያውኑ ቁልፉን እንዲሰጣት ብዙ ጊዜ ቢለምናትም ግን እሷ ደርቃ ስለቀረችና በጣም ስለደነገጠች ትዕዛዙን አልተቀበለችም ነበረ። እሱም በራሱ እጁን ሊፈታ ጎንበስ ብሎ ያንን ፍለጋውን ይገባል። ቁልፉን ግን እስኪፈልግ ድረስ ምናልባት እዛ ቤት ውስጥ የሚመጡበት ሰዎችና ያም ደግሞ ሊያዝ ስለሚችል እጁ ሳይፈታለት ወዲያውኑ ማምለጡን ተያይዞታል ማለት ነው። እሱ ላይ እስከታዩ ክፍል ላይ ምን የሚፈጠር ይመስላችኋል? የመጀመሪያውና ሁለተኛው የሚባለው ነገር ላሳያችሁ።
አንደኛ መድብል ወዲያውኑ በር ላይ መጥቶ ሊይዘው ይችላል እየመጣባቸው ከሆነ፣ አሊያም ግን እንደዛው አምልጦ በዛው የሚጠፋ ከሆነ እጁ ላይ ያለውን ካቴና በምንም አይነት ነገር መፍታት ይችላል ወይ ደግሞ ቆርጦ መጣል ይችላል ማለት ነው። ዝና ተፈታ ማለት እያንዳንዱ ሰዎች ድጋሚ እጥፍ ፍርሃት ውስጥ ይገባሉ ማለት ነው። እያንዳንዳቸውን አግኝቷቸው እንደሚበቀላቸው መድብልም እንደ ዛሬው ደግሞ እንደ በፊቱ ዝቶበት ሁላ የሚያልፍ አይደለም። መድብልንም ባለበት ያባርጠዋል ማለት ነው። ምሳሌ እስከዛው ድረስ እጃቸው ካልገባች ራሱ ዝና ምሳሌ ያለችበት ድረስ ሄዶ ምሳሌን ራሱ ይዛትና መድብል ወደሱ እንዲመጣ አድርጎት መድብልን ሊበቀለው ይችላል። ወይንስ ሌላ ነገር ይፈጠራል? ከዛ በፊት የተፈጠሩ አሳዛኝ ነገሮችን ልንገራችሁ። ምሳሌ በመታገቷ ምክንያት ብዙ ነገሮች ተፈጥሯል። መድብል ራሱ ወደ ራሱ ለመመለስ ሲል ራሱ ላይ ያለውን ነገሮች እንዳሉ ለመርሳት ሲባል መጠጥ መጠጣትና ወደዛ ቤት ውስጥ መግባት ወይንም ቅድስትን ያለ ምሳሌ መልሶ ማየቱ በጣም ስላስፈራው እሱ እየጠጣ ወደዛ ቤት ውስጥ መግባት ጀምሯል። ይህን ሁሉ እያደረገ ያለው ተስፋ ስለቆረጠ ብቻ ነው። መድብል ይህን ያህል ጨካኝ የሆነው ዝናን ላለመልቀቅ ሲባልና የብሩክን የመጨረሻ ማንነቱን የሚያውቀው በዝና በኩል ብቻ ስለሆነ ነው እስካሁን ድረስ ላይለቀው የፈለገው። ታዲያ አሁን ምናልባት ተሳክቶለት ዝና እንዳመለጠና በዛው ቢቀርስ እነ ሞገስ እንደፈቱትና ብዙ ነገሮች ስህተቶች በሱ ምክንያት እንደመጣ ሲያውቅ መድብል ምን ሊያደርግ እንደሚችል አስቡት። አይ ሞገስ እኮ ቀጥታ ይደውልለትና ዝና አምልጦናል እባክህ ድረስልን ማለቱ የማይቀር ነገር ነው። እስካሁን ድረስ ተኝቷል ሞገስ። ይሄኔ ግን ከዚህ በፊትም እንዳሰባችሁትና ሐሳባችሁን እንዳነሳችሁት ከሆነ የሞገስን ሁኔታና ምን ያህል ፈሪ እንደሆነ በዚህን ያህል ልክ ወንድ ልጅ መፍራት የለበትም ብላችሁ ብዙ ቅሬታዎችን አቅርባችኋል። ያሁኑ ደግሞ ትልቁ ስህተቱን አስቡት። በመፍራቱ ሳይሆን በደፋርነቱ ምክንያት ነው እዚህ ስህተት ውስጥ የገባው። እሷ አብራት የነበረችው ዳጣ አትፍታው ይሄ ነገር ከባድ ነው እያለች ብታስጠነቅቀውም ግን እሱ ስላልፈራ ብቻ ፈቶት ነበረ። ከዛ በፊት የነበረውንና ሳይታገት በፊት ደግሞ አስቡት። መድብልና ሞገስ አንድ ላይ ሆነው ዝናን በያዙበት ሰዓት ላይ ቅድስትም ቢሆን ዳጣ ይሄ ነገር አስፈርቶናል ባካችሁ ባታገቱት ወይ ደግሞ ካገታችሁት አይቀር እስከ መጨረሻው ድረስ ባትልቁት ይሻላችኋል፣ አለዚያ ግን ተመልሶ መጥቶ እናንተኑ እንደሚጎዳም ጭምር አትርሱት እያለች ነው። ዳጣ በራሷ በኩል 24 ሰዓት ተሰጥቷታል። መጀመሪያ እንዳገቷትም ጭምር ታውቃላችሁ። ባገቷት ሰዓት ላይ አሁን ከማይሆኑ ሰዎች ጋር እንደገጠመች ጭምር ተነግሯት ያው ሜላት መታ ስትነግራት የነበረው እነሱን ለማምለጥ ብለሽ ማድረግ ያለብሽን ነገር ማድረግ አለብሽ። መድብል እስካሁን ድረስ ያው ለሱ እየሰራሽ ባለሽበት ሰዓት ላይ በተደጋጋሚ ወድቀሻል። መድብል እንደማያዋጣሽ ከዚህ በኋላ አወቂ። ስለዚህ በአሁኑ እንደምንም 24 ሰዓት እንዲሰጡሽ ላርግና በ24 ሰዓት ውስጥ መድብልን ተከታተለሽ ዝናን የት እንዳገተው ካወቅሽ በኋላ ለነሱ መናገር ነው። ይህንንም ታደርጊላቸው ከሆነ ሳትታገቺ በዛው መኖር ትችያለሽ። አሊያም ግን ይህንን ነገር ሳታረጊ 24 ሰዓት ከሞላው ተመልሰው መጥተው የሚወስዱሽ ይሆናል። ይህንን ብቻ ለራስሽ ስትይ አርጊ ብላ ሜላት ኤፍራታን ታሳምናታለች። ወዲያው እንደተባለውም ደግሞ ለሷ 24 ሰዓት ሰጥተንሻል ብለው ለቀዋታል። ለጊዜውም ቢሆን ከነሱ እጅ ማምለጥ እንደማትችል ነግረዋት ወዲያውኑ ይለቋታል። ያኔ እንደወጣች ግን አሁንም ቢሆን ማንገራገር ውስጥ ገብታለች። ይህንን ነገር ላድርገው ወይንስ ይቅርብኝ እያለች በኋላም ግን ያው ጊዜ እንደሌላ ስታውቅ ለመድብል ትደውልለትና አግኝታው ማውራት እንደምትፈልግ ወዲያውኑ ደግሞ ሰዎች እንደተከታተሏትና አሁንም ቢሆን አደጋ ውስጥ እንደሆነች ለመድብል ከነገረችው በኋላ መድብል ግን በኋላ እንደሚያገኛትና አሁን ትልቅ ስራ ላይ እንደሆነ ይነግራታል። መድብል የመጨረሻ አንድ ውሳኔውና አንድ አማራጭ የነበረው አዲስ የመጣው ልጅ ማን ነው? እሱ በጣም ቅርበት ያላቸው ሰዎችና የወንድማማቾችን አይነት ውል እንደተዋዋሉ አሳይተውናል። መጀመሪያ መድብል ከዚህ በፊት ለሱ ጥሩ ነገር እንዳደረገለትና አሁን ደግሞ ውለታው መመለስ እንዳለበት በዚህ ሁኔታ ነግሮታል። አሊያም ግን ያለምንም ማንገራገር ነበረ ወዲያውኑ ስራውን ጀምሮ ሜላትን አሳምኗት ያው ምሳሌ የት እንዳለች አውቆ ሄዶ ወዲያውኑ ሊያስወጣትና ሊያስመልጣት የፈለገው። በስተመጨረሻም ግን ትንሽ የሚባል ነገር ገጥሞታል። ያንን ይወጣውና ሜላትን ምሳሌን ወደ ቤተሰቦቿ የሚቀላቅላት ይሆናል። ቀጣዩ ክፍል ላይ ይሄንንም እናያለን። እናንተ እዚህ ቻናል ላይ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቀጣይ ቪዲዮ ላይ እንገናኛለን። ዳጣንም በቅርቡ እየሰራውላችሁ ስለምገኝ እሱንም ቪዲዮ ማየታችሁን አትርሱ። መልካም ጊዜ